ሰላም የቻናሌ ቤተሰብ እንደምን ቆያችሁ? እንደሚታወቀው በቅርብ ጊዜ ለሁሉም ሲቪል ሰርቫንት የብቃት ምዘና እንደሚሰጥ ይታወቃል። ስለሆነም የብቃት ማዕቀፉ በሶስት ዋና ነገሮች ላይ ማለትም በቴክኒካል፣ በስኪልና እንደዚሁም በቢሄቨር እንደሚዘጋጁ ይታወቃል። በመሆኑም ይህ ቪዲዮ በፌዴራል ሲቪል ሰርቪስ የሚሰጠውን የብቃት ምዘና ሙሉ በሙሉ ምዘናው ማለፍ በምትችሉ መልኩ የተዘጋጀ ቱቶሪያል ነው። ከነ ሙሉ ማብራሪያ ጋር ስለተዘጋጀ እናንተ የሚጠበቀው ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቀጥታ ወደ ጥያቄ ስገባ ጥያቄ 1 የዲፓርትመንት ሂድስ ኖቲስ ዛት the team's productivity has significantly declined over the last quarter. Before taking any corrective action, what should be the first steps according to the principles of analytical problem solving? ይላል ጥያቄው። ምን ማለት ነው? አንድ የክፍል ኃላፊ በቡድኑ ውስጥ ምርታማነት መቀነስ መተውን አስተዋለ። የማስተካከያ እርምጃ ከመውሰዱ በፊት ትንታኔያዊ ችግር የመፍታት መርህን ተከትሎ መውሰድ ያለበት የመጀመሪያው እርምጃ ምንድን ነው የሚል ነው ሀሳብ የጥያቄው። ምርጫ ኤ ሲቲንግ ኤ ኒው ኤንድ ስትሪክተር ዲድላይንስ ይላል። ምርጫ ቢ አይደንቲፋይንግ ኤንድ አናሊቲካል ዘ ሩት ኮዝ ኦፍ ዘ ዲክላይንስ ይላል። የውድቀቱን ዋና መንስኤ መለየትና መተንተን ይላል። ምርጫ ሲ ሂሪንግ አዲሽናል ስታፍስ ቱ ሪዲዩስ ዘ ወርክ ሎድ ይላል። የስራን ጫና ለመቀነስ ተጨማሪ ሰራተኛ መቅጠር ይላል። እንደዚሁ ምርጫ ዲ ዋርኒንግ ኤምፕሎይ አባውት ፖቴንሻል ጆብስ ሎስ ይላል። ሰራተኞችን ስራ ሊያጡ እንደሚችሉ ማስጠንቀቅ ይላል። ስለዚህ ከተሰጠን ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው አይደንቲፋይንግ ኤንድ አናላይዚንግ ዘ ሩት ኮዝ ኦፍ ዘ ዲክላይንስ የሚለው ትክክለኛ መልስ ነው ማለት ነው። የውድቀቱን ዋና መንስኤ መለየትና መተንተን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም ውጤታማ መሪ ችግር ሲያጋጥመው ወዲያውኑ ወደ መፍትሄ አይሮጥም። ይልቁንም ሩት ኮዙን አናሊቲክ በማድረግ ችግሩን ከክህሎት ማጣት ነው ወይስ ከግብዓት እጥረት ወይንስ ደግሞ ከስራ ተነሳሽነት በመሆኑ መለየት አለበት። ይህ ሳይሆን ሲቀር የሚወሰድ እርምጃ ጊዜንና ሀብትን ስለሚያባክን ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ነው ማለት የውድቀቱን ዋና መንስኤዎች መለየትና መተንተን የሚለው ትክክለኛ መልስ ነው ማለት ምርጫ ቢ። እሺ ጥያቄ 2 ኢንቴግሪቲ ኢዝ ኤ ኮር ቫሊዩ ኦፍ ዘ ሲቪል ሰርቪስ which of the following best demonstrates this quality in the professional setting ይላል ጥያቄው። ምን ማለት ነው? ቅንነት ወይም ደግሞ ኢንቴግሪቲ የሲቪል ሰርቪስ መሰረታዊ እሴት ነው። ከሚከተሉት ውስጥ ይህን ባህሪ ይበልጥ የሚገልጸው የትኛው ነው ይላል ጥያቄው። ምርጫ ኤ ፎሎዊንግ ዘ ሩልስ ኦንሊ ዌን አንደር ዳይሬክት ሱፐርቫይዘርስ ይላል። በቅርብ ቁጥጥር ስር ሲሆኑ ብቻ ደንብን ማክበር ይላል። ምርጫ ቢ ሄልፒንግ ፍሬንድስ ኦር ሪላቲቭሊ ጌትስ ሰርቪስስ ፋስተር ይላል። ምርጫ ቢም ለጓደኞች ወይም ለዘመዶች አገልግሎት እንዲፈጥርላቸው መርዳት ይላል። ምርጫ ሲ አቺቭ adhering to the ethical principles even when no one is watching ይላል። ማንም ባያምንም እንኳን የስነ ምግባር መርሆችን አጥብቆ መከተል ይላል ምርጫ ሲ። እንደዚሁ ምርጫ ዲ ኮምፕሊቲንግ ታስክ ስኪልሊ ሪጋርድለስ ኦፍ ዘ ኳሊቲ ይላል። ጥራቱን ምንም ይሁን ምን ጥራትን በፍጥነት መጨረስ ይላል ምርጫ ዲ። ስለዚህ ከተሰጡን ምርጫዎች ውስጥ የኢንቴግሪቲን ባህሪ ይበልጥ የሚገልጸው ምርጫ ሲ adhering to ethical principle even when no one in watching የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ማንም ባያምን እንኳን የስነ ምግባር መርሆች አጥብቆ መከተል የሚለው ትክክለኛ መልስ ነው ማለት ነው። ኢንቴግሪቲ ማለት በግል ጥቅም እና በስራ ኃላፊነት መካከል ግጭት ሲፈጠር የስነ ምግባር መርሆችን ቅድሚያ መስጠት ነው። ይህ ባህሪ በሲቪል ሰርቪስ ውስጥ የህዝብን እምነት ለመገንባትና ሙስናን ለመከላከል ወሳኝ ስለሆነ ማለት ነው። ስለዚህ ምርጫ ሲ adhering to ethical principle when no one is watching የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 if
an office services 115 customers complaints per month and manages to resolve 120 of them effectively. What is the percentage of unresolved complaints ይላል ጥያቄው። ምን ማለት ነው? አንድ ቢሮ በወር 150 የተገልጋይ ቅሬታዎችን ቢደርሱት እና 120ዎቹ በብቃት ቢፈታ ያልተፈቱ ቅሬታዎችን በመቶኛ ወይም ደግሞ ፐርሰንቴጅ ስንት ናቸው ይላል ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ኤ 80% ይላል፣ ምርጫ ቢ 10% ይላል፣ እንደዚሁ ምርጫ ሲ 13% ይላል፣ ምርጫ ዲ 20% ይላል። so which is the correct answer? ከተሰጡ አማራጭ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ 20% ነው። ምክንያቱም መጀመሪያ ያልተፈቱትን ቁጥር እንፈልጋለን። ያ ማለት 150 ማይነስ እንደዚሁም 120 is equal to 13 ነው የሚሆነው። ይህ ማለት በመቶኛ ሲሰላ 30 ሲባዛ ለመቶ ሲካፈል ለ150 የሚሰጠን 20% ይሆናል ማለት ነው። ስለዚህ ይህ ጥያቄ በሲቪል ሰርቫንቱ ቁጥር ትንተና ወይም ደግሞ ኑሜሪካል ሪዝኒንግ እና የስራ አፈጻጸምን ለመገምገም ብቃትን ለመለካት ስለሚረዳ ማለት ነው። ስለዚህ ከተሰጡን አማራጮች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ 20% የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 4 in strategic SWOT analysis opportunities refer to ይላል ጥያቄው። ምን ማለት ነው? በስትራቴጂክ የኤስደብሊውኦቲ ትንተና ውስጥ መልካም አጋጣሚዎች ወይም ኦፖርቹኒቲዎች የሚባሉት ምንን ያመለክታሉ የሚል ነው ጥያቄው። ምርጫ ኤ ኢንተርናል ስትሬንግስ ኦፍ ዘ ኦርጋናይዜሽን ይላል። ይህ ትክክለኛ መልስ አይደለም። የተቋሙን ውስጣዊ ጥንካሬዎች የሚለው ምርጫን ቢን ስንመለከት ኤሪያስ ዌር ዘ ኦርጋናይዜሽን ኢዝ ፋሪንግ ይላል። ይህም ትክክለኛ መልስ ሊሆን አይችልም። የተቋሙን እንደ እየደከመባቸው ያሉ ቦታዎችን የሚለው ማለት ነው። ምርጫም ሲን ስንመለከት ኤክስተርናል ፋክተርስ ዛት ዘ ኦርጋናይዜሽን ካን ኤክስፕሎይት ፎር ኢትስ ቤኔፊትስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ተቋሙ ለጥቅሙ ሊያውላቸው የሚችሉ ውጫዊ ሁኔታዎች የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲን ስንመለከት ትሪትስ ፍሮም ኮምፒቲንግ ኦርጋናይዜሽን ይላል። ምርጫ ዲ ከተፎካካሪ ድርጅቶች የሚመጡ ስጋቶችም የሚለው ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ነው። ኤክስተርናል ፋክተር ዛት ዘ ኦርጋናይዜሽን ካን ኤክስፕሎይትስ ፎር ዘ ኢትስ ቤኔፊትስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ኦፖርቹኒቲስ እና ትሬትስ ሁል ጊዜ ውጫዊ ወይም ኤክስተርናል ናቸው። ለምሳሌ አንድ አዲስ የመንግስት ፖሊሲ ወይም የቴክኖሎጂ እድገት ለተቋሙ እንደ መልካም አጋጣሚዎች ሊወሰዱ ይችላሉ። ጥንካሬና ድክመት ግን የተቋሙ ውስጣዊ ባህሪ ስለሆኑ ማለት ነው። ስለዚህ ከተሰጡን አማራጮች ውስጥ በስትራቴጂክ ወይም በኤስደብሊውኦቲ ትንተና ውስጥ መልካም አጋጣሚዎች የሚባሉት የሚያመለክተው ምርጫ ሲል ያለው ኤክስተርናል ፋክተር ዛት ዘ ኦርጋናይዜሽን ካን ኤክስፕሎይትስ ፎር ኢትስ ቤኔፊት የሚለው ትክክለኛ መልስ ነው ማለት ነው። ተቋሙ ለጥቅሙ ሊያውላቸው የሚችሉ ውጫዊ ሁኔታዎች የሚለው። እሺ ጥያቄ 5 A citizen comes to your office and offers you a gift, speed up their use their case. What is the most appropriate action according to the core of conduct ይላል ጥያቄው። ምን ማለት ነው? አንድ ተገልጋይ ጉዳዩ እንዲፋጠንለት ስጦታ ቢሰጥ በስነ ምግባር ደንብ መሰረት መወሰድ ያለበት ትክክለኛው እርምጃ ምንድነው የሚል ሀሳብ ነው ጥያቄው። ምርጫ ኤ politely decline the gift and explain it is against the rules ይላል። ስጦታን በትህትና እምቢ ማለት እና ከደንብ ውጭ መሆኑን ማስረዳት ይላል ጥያቄ። ምርጫ ኤ ምርጫ ቢ accept the gift but do the work at the normal pace ይላል። ይህም ስጦታውን መቀበል ነገር ግን ስራውን በተለመደው ፍጥነት መስራት ይላል። ምርጫ ሲ accept the gift only if it is
ኦፍ ስሞል ቫሊዩ ይላል። ይህም ትክክለኛ መልስ መሆን አይችልም። ስጦታው አነስተኛ ዋጋ ያለው ከሆነ ብቻ መቀበል ይላል። የትክክለኛ መልስ ሊሆን አይችልም። ምርጫ ዲን ስንመለከት ሪፖርት ዘ ሲቲዝን ቱ ዘ ፖሊስ ኢሚዲየትሊ ይላል። ይህም ትክክለኛ መልስ አይደለም። ተገልጋዩን ወዲያውኑ ለፖሊስ አሳልፎ መስጠት የሚለው። ስለዚህ ከተሰጡን አማራጮች ውስጥ ትክክለኛ መልሳችን ሊሆን የሚችለው politely decline the gift and explain it is against the rules የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ስጦታውን በትህትና እምቢ ማለት እና ከደንብ ውጭ መሆኑን ማስረዳት የሚለው። ምክንያቱም ማንኛውም አይነት ስጦታ ወይ ጊፍት መቀበል ኮንፍሊክት ኦፍ ኢንተረስት ይፈጥራል። እንዲሁም ደግሞ የሰራተኛውን ገለልተኝነትን ያጠፋዋል ማለት ነው። ስለዚህ ትክክለኛው መንገድ ህጉን በማስረዳት በግልጽ እምቢ ማለት ነው። ስለዚህ መልሳችን ኤ ፖላይትሊ decline the gift and explain it against the rules የሚለው ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 6 effective time management in a busy office is a primary about ይላል። ጥያቄው ምን ማለት ነው? ስራ በሚበዛበት ቢሮ ውስጥ ውጤታማ የጊዜ አጠቃቀም በዋነኛነት የሚያተኩረው በምን ላይ ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ working as many hours as possible ይላል። ይህ ትክክለኛ መልስ አይደለም። የተቻለውን ሀሳብ ብዙ ሰዓቶችን መስራት የሚለው የተቻለውን ያህል ብዙ ሰዓት መስራት የሚለው ትክክለኛ መልስ አይደለም። ምርጫን ቢ ስንመለከት ፊኒሽንግ ኦል ስሞል ታስክስ ፈርስት ይላል። ይህም ሁሉም ትናንሽ ስራዎችን ቀድሞ መጨረስ የሚለውም የትክክለኛ መልሳችን ሊሆን አይችልም። ምርጫን ሲ ስንመለከት prioritizing tasks based on urgency and importance ይላል። ይህ ትክክለኛ መልስ ነው ማለት ነው። ስራዎችን እንደ አጣዳፊነታቸው እንደዚሁም አስፈላጊነታቸው ቅድመ ተከተል ማስያዝ የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲህ ስንመለከት avoiding all breaks during the day የሚለው ወይ በቀን ውስጥ ምንም አይነት እረፍት አለመውሰድ የሚለው ትክክለኛ መልሳችን ሊሆን አይችልም። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም የጊዜ አጠቃቀምና ዋና ቁልፍ የተባለውን መርህ መጠቀም ይህ ማለት ከፍተኛ ፋይዳ ያላቸውን ኦር ኢምፖርታንስ እና አጣዳፊ ኦር አርጀንት የሆኑ ለይቶ ቅድሚያ መስጠት ነው። ስለዚህ ሁሉም የስራ በአንድ ጊዜ ለመስራት መሞከር ለውጥ ስለማያመጣ ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው prioritizing tasks based on urgency and importance የሚለው ስራዎችን እንደ አጣዳፊነታቸውና እንደ አስፈላጊነታቸው ቅደም ተከተል ማስያዝ የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ ሲ። እሺ ጥያቄ 7 what is the main objective of results oriented performance appraisal in the civil service ይላል ጥያቄው። ምን ማለት ነው ሀሳቡ? ጥያቄው በሲቪል ሰርቪስ ውስጥ በውጤት ላይ ያተኮረ የስራ አፈጻጸም ግምገማ ዋና አላማው ምንድነው ይላል። ምርጫ ኤ to find reasons to punish employees ይላል። ይህ ትክክለኛ መልሳችን አይደለም። ሰራተኞችን ለመቅጣት ምክንያቶችን መፈለግ የሚለው። ምርጫ ቢ to measure actual outputs against predefined goals ይላል። ይህ ትክክለኛ መልስ ነው። አፈጻጸምን አስቀድሞ ከተቀመጡ ግቦች ጋር በማነጻጸር መለካት የሚለው። ነገር ግን ምርጫን ሲ ስንመለከት to increase the budget of the office የሚለው ይህም ትክክለኛ መልስ አይደለም። የቢሮውን በጀት ለመጨረስ የሚለው። ምርጫን ዲንም ስንመለከት to compare employees responsibilities የሚለው ፐርሶናሊቲስ የሚለው ትክክለኛ መልስ አይደለም። የሰራተኛውን ጸባይ እርስ በርስ ማወዳደር የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በሲቪል ሰርቪስ ውስጥ በውጤት ላይ ያተኮረ የስራ አፈጻጸም ግምገማ ዋና አላማው to measure actual outputs against predefined goals የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም ይህ የአሰራር የሰራተኛውን የግል ጸባይ ሳይሆን የተሰጠውን ግብ ወይም ታርጌት ምን ያህል አሳክቷል የሚለውን በቁጥርና በጥራት ወይም ደግሞ ኪ ፐርፎርማንስ ኢንዲኬተርን ስለሚለካ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 8
during a meeting two team members have a heated disagreement about a project. As a leader what should you do ይላል ጥያቄው። ምን ማለት ነው? በስብሰባ ወቅት ሁለት የቡድን አባላት በአንድ ፕሮጀክት ላይ ከፍተኛ አለመግባባት ቢፈጠር እንደ መሪ ምን ማድረግ አለበት ይላል ጥያቄው። ምርጫ ኤ take a side of the more experienced employee ይላል። የትክክለኛ መልስ አይደለም። ልምድ ያለውን ሰራተኛ መደገፍ የሚለው። ምርጫን ቢ ስንመለከት ቴል them to stop taking and continue the meeting የሚለው ይህም ትክክለኛ መልሳችን ሊሆን አይችልም። ዝም ብለው ስብሰባውን እንዲቀጥሉ ማዘዝ የሚለው። እንደዚሁ ምርጫን ሲ ስንመለከት facilitate a professional discussion to find a common ground የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። የጋራ መግባባት ላይ እንዲደርሱ ሙያዊ ውይይት መምራት የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲን ስንመለከት assign the project to a different team የሚለው ይህም ትክክለኛ መልሳችን ሊሆን አይችልም። ፕሮጀክቱን ለሌላ ቡድን መስጠት የሚለው ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው የጋራ መግባባት ላይ እንዲደርሱ ሙያዊ ውይይት መምራት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም ግጭቱ ወይም ኮንፍሊክቱን መደበቅ ወይም ደግሞ ወገንተኛ መሆን ቡድኑን ይከፋፍለዋል። ስለዚህ መሪው በመሆኑ ሁለቱንም ሀሳባቸውን እንዲገልጹና ለስራው የሚበጀውን መፍትሄ እንዲያመጡ ማገዝ ስላለበት ማለት ነው። ስለዚህ ለተሰጠን ምርጫ ትክክለኛ መልሳችን facilitate a professional discussion of to find a common ground የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 a citizen a charter is important because it ይላል ጥያቄው። ምን ማለት ነው? የአገልግሎት አሰጣጥ ወይም ደግሞ ማንፌስቶ አስፈላጊ የሆነው ለምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ lists the political views of the staff ይላል። ይሄ ምርጫ ትክክለኛ መልስ አይደለም። የሰራተኞችን የፖለቲካ አመለካከት ስለሚዘረዝር የሚለው ትክክለኛ መልስ አይደለም። ምርጫን ቢን ስናይ outlines the service standards, rights and responsibility of citizens የሚለው ምርጫ ቢ ትክክለኛ መልስ ነው። የአገልግሎት ደረጃዎችን እንደዚሁም የተገልጋዮች መብቶችና ኃላፊነቶችን ስለመግለጽ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት። ነገር ግን ምርጫ ሲን ስንመለከት records the daily expenses of the office የሚለው ትክክለኛ መልስ አይደለም። የቢሮውን ዕለታዊ ወጪዎች ስለሚመዘግብ የሚለው ትክክለኛ መልስ አይደለም። ዲንም ስንመለከት is a requirement of international travels የሚለው ለዓለም አቀፍ ጉዞ የግዴታ ስለሆነ የሚለው ትክክለኛ መልሳችን ሊሆን አይችልም። ስለዚህ ትክክለኛ መልሳችን outlines the service standards, rights and responsibilities of citizens የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም የሰነድ ተገልጋዩ ምን አይነት አገልግሎት በስንት ሰዓት እና እንደዚሁም በምን ያህል ዋጋ ማግኘት እንዳለበት የሚገልጽ ኮንትራክት ስለሆነ ማለት ነው። የመኖሩ ተጠያቂነትን ወይም ደግሞ አካውንቴቢሊቲን ያሰፍናልና ማለት ነው። ስለዚህ ትክክለኛ መልሳችን የአገልግሎት ደረጃዎችን ተገልጋይ መብቶችና ኃላፊነቶችን የሚገልጸው የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 10 ኢሞሽናል ኢንተለጀንስ ወይም ኤአይ ሄልፕስ የሲቪል ሰርቫንት ቱ ይላል ጥያቄው። ምን ማለት ነው? የስሜታዊ ብልህነት ወይም ኤአይ የአንድን የሲቪል ሰርቪስ ሰራተኛን በምን ይረዳዋል የሚል ሀሳብ ነው የጥያቄው። ምርጫ ኤ ማኔጅ ዜር ኢሞሽንስ ኤንድ ቢልድ ቤተር ሪሌሽንሺፕስ ይላል። ስሜትን እንዲቆጣጠርና የተሻለ ግንኙነት እንዲፈጥር ይላል ምርጫ ኤ። ምርጫ ቢ ሜሞራይዝ ኦል ጎቨርንመንትስ ሬጉሌሽንስ ይላል። የሁሉም የመንግስት ደንቦችን እንዲሸመድድ የሚለው። እንደዚሁም ደግሞ ምርጫን ሲስናይ ወርክ ዊዝ አውት ኒዲንግ ኤኒ ሱፐርቫይዥን
ሱፐርቫይዚንግ ይላል ያለምንም ክትትል እንዲሰራ ይላል። እንደዚሁ ምርጫ ዲን ስንመለከት ኢንክሪዚንግ ሂዝ ኦር ሂር አይኪው ስኮር ይላል የአእምሮን ብቃት ወይም አይኪው እንዲጨምር ይላል። ሶ ዊች ኢዝ ኮሬክት አንሰር። ስሜታዊ በልነት በአንድ ሲቪል ሰርቪስ ውስጥ ለሰራተኛው የሚረዳው ማኔጅ ዜርስ ኢሞሽን ኤንድ ቢልድ ቤተር ሪሌሽንሺፕስ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ምክንያቱም ስሜቱን እንዲቆጣጠር የተሻለ ግንኙነት እንዲፈጥር የሚለው ማለት ነው። ምክንያቱም ይህ ስሜታዊ ብልነት ማለት በራሱ የራስን ስሜት መረዳት መቆጣጠር፣ እንዲሁም ደግሞ የሌሎችንም ስሜት ተረድቶ ኢምፓቲ የሆኑ ግጭቶችን በሰላማዊ መንገድ መፍታት ነው። ይህ ለተገልጋይ አያያዝነት በጣም ወሳኝና ኢምፖርታንት ስለሆነ ማለት ነው። ስለዚህ ምርጫ የማኔጅ ዜር ኢሞሽንስ ኤንድ ቢልድ ቤተር ሪሌሽንሺፕ የሚለው ትክክለኛ መልሳችን ነው ማለት ነው፣ ምርጫ ኤ። እሺ ጥያቄ 11 if you are given a task that is outside your official jobs description ይላል። description what should you do ይላል ጥያቄው። ሀሳቡ ምንድን ነው? የጥያቄው ከስራ ዝርዝር ወይም ደግሞ ጆብ ዲስክሪፕሽን የውጭ የሆነ ስራ ብትታዘዝ ምን ማድረግ አለብህ የሚል ነው የጥያቄው ሀሳብ። ምርጫ ኤ ሪፊውዝ ቱ ዱ ኢትስ ኢሚዲየትሊ ይላል። ምን ማለት ነው? ወዲያውኑ አልሰራም ብሎ መቃወም ይላል። ምርጫ ኤ የትክክለኛ መልሳችን ሊሆን አይችልም። ምርጫን ፒን ስንመለከት ዱ ኢትስ በት ኮምፕሌንስ ቱ ኤቭሪዋን ይላል። ይህም በትክክለኛ መልሳችን አይደለም። መስራት ግን ለሁሉም ሰው አመራር መሆን የሚለው ማለት ነው። ስለዚህ ምርጫን ቢም ትክክለኛ መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት ዲስከስ ዊዝ ዩር supervisors to understanding the necessary and how it fits the goal የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። አስፈላጊነቱንና ከግብ ጋር ያለውን ዝምድና ለመረዳት ከኃላፊ ጋር መወያየት የሚለው ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። ነገር ግን ምርጫ እንዲህ ስንመለከት ignore the task and wait for them to forget የሚለው ትክክለኛ መልሳችን ሊሆን አይችልም። ምክንያቱም ስራውን ችላ ብሎ እንዲረሳ መጠበቅ የሚለው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዲስከሽን ዊዝ ዩር ሱፐርቫይዘር ቱ አንደርስታንዲንግ the necessity and how it fits the goal የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም አንዳንድ ጊዜ ተቃዋሚ ወይም አስፈላጊነት ሲኖር ከስራ ዝርዝር ውጭ ያሉ ስራዎች ሊሰጡ ይችላሉ። ስለዚህ ፕሮፌሽናሊዝም ማለት በራሱ ለምን እንደተሰጠ መጠየቅና አስፈላጊ ከሆነ በትብብር መስራት ስለሚቻል ማለት ነው። ስለዚህ ምርጫ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 12 the principle of naturality in the civil service implies that employees should ይላል ጥያቄው። ምን ማለት ነው? በሲቪል ሰርቪስ ውስጥ የገለልተኝነት መርህ ማለት ሰራተኞች ምን ማድረግ አለባቸው ማለት ነው የሚል ነው የጥያቄው ሀሳብ። እንግዲህ ከተሰጡ ምርጫዎች ውስጥ ምርጫ ኤ ኖት ቮት ኢን ኤሌክሽን ይላል። በምርጫዎች ድምጽ አለመስጠት ይላል። የትክክለኛ መልሳችን ሊሆን አይችልም። ምርጫን ቢ ስንመለከት ፕሮቫይድ ሰርቪስስ ፌርሊ ዊዝአውት ፖለቲካል ኦር ኢቲካል ቢያስ ይላል። ስለዚህ ይህ ትክክለኛ መልሳችን ነው ለተጠየቅነው ጥያቄ። ያለ ፖለቲካ ወይም የብሔር ወገንተኝነት አገልግሎትን በታማኝነት መስጠት የሚለው ምርጫ ቢ ትክክለኛ መልሳችን መሆን ይችላል። ነገር ግን ምርጫን ሲንም ስንመለከት ኖት ሃቭ ኤኒ ፐርሰናል ኦፒኒዮንስ ይላል። ይህም ትክክለኛ መልስ አይደለም። ምንም አይነት የግል አመለካከት አለመያዝ የሚለው። ምርጫም ዲም ስንመለከት ወርክ ኦንሊ ፎር ዘ ፓርቲ ኢን ፓወር ይላል። ይህም ስልጣን ላይ ላለው ፓርቲ ብቻ መስራት የሚለውም መልስ ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ፕሮቫይድ ሰርቪስ ፌርሊ ዊዝአውት ፖለቲካል ኦር ኢትኒክ ቢያስ የሚለው ምርጫ ሲ ምርጫ ቢ ትክክለኛ መልስ ነው ማለት። ያለ ፖለቲካ ወይም የብሔር ወገንተኝነት አገልግሎትን በታማኝነት መስጠት የሚለው ትክክለኛ መልሳችን
መሆን ይችላል ማለት ነው። ምክንያቱም የሲቪል ሰርቪስ ሰራተኛ የመንግስት እንጂ የፖለቲካ ፓርቲ አገልጋይ አይደለምና ማለት ነው። ስለዚህ ማንኛውም ተገልጋይ በእኩልነት የማስተናገድ ግዴታ ስላለበት ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 13 in strategic planning what is the difference between a vision and mission ይላል። ምን ማለት ነው? በስትራቴጂክ እቅድ ውስጥ ራዕይ ወይም ደግሞ ቪዥን የምንለውና እንደዚሁም ደግሞ ተልእኮ ኦር ሚሽን ልዩነታቸው ምንድነው የሚል ሀሳብ ነው ጥያቄው። ምርጫ ኤ there is no difference ይላል። ምንም ልዩነት የላቸውም ይላል ምርጫ ኤ። ምርጫ ቢ a mission is what is office does daily while vision is where the wants to be in the future ይላል። ተልእኮ እለታዊ ተግባር ሲሆን እንደዚሁም ደግሞ ራዕይ ደግሞ ወደፊት መድረስ የሚችሉበትን ቦታ ነው የሚል ምርጫ ቢ። እንደዚሁም ምርጫን ስንመለከት ቪዥን ኢዝ ፎር ኢምፕሎይ ይላል ኤንድ ሚሽን ኢዝ ፎር ዘ ፐብሊክ ይላል። ምን ማለት ነው? ያው ራዕይ ለሰራተኞች ነው፣ ተልእኮ ደግሞ ለህዝብ ነው የሚል ነው ምርጫ ሲል ያለው። ምርጫ እንዲን ስንመለከት ሚሽን ኢዝ ሾርት ተርም ኤንድ ቪዥን ኢዝ ፎር ኦንሊ 1 year ይላል። ተልእኮ ለአጭር ጊዜ ነው፣ ራዕይ ደግሞ እንደዚሁም ለአንድ አመት ብቻ ነው ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር ለተጠየቀው ጥያቄ የሁለቱንም ልዩነት በትክክል ሊገልጽልን የሚችለው ምርጫ ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። ሚሽን ኢዝ ዋት ዘ ኦፊስ ደስ ዴይሊ ዋይል ቪዥን ኢዝ ዌር ኢት ዋንትስ ቱ ቢ ኢን ዘ ፊውቸር የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ተልእኮ እለታዊ ተግባር ሲሆን እንደዚሁም ደግሞ ራዕይ ወደፊት መድረስ የሚፈልጉበት ቦታ ነው ማለት ነው። ስለዚህ ሚሽን የአንድ ተቋምን ፐርፐስ ለምን ተቋቋመ ብሎ የሚገልጽ ሲሆን እንደዚሁም ደግሞ ራዕይ ወይም ቪዥን የምንለው ደግሞ ተቋሙን ከ5 ወይም ከ10 አመት በላይ ምን አይነት ደረጃ ላይ መድረስ እንደሚችል የሚያሳይ ፊውቸር አስፓይሬሽን ነው። ስለዚህ ምርጫ ቢ ለተጠየቅነው ጥያቄ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 14 what is the most effective way to improve a public service delivery ይላል ጥያቄው። ምን ማለት ነው? የመንግስት አገልግሎት አሰጣጥን ለማሻሻል በጣም ውጤታማነት መንገድ የሆነው የትኛው ነው የሚለው ጥያቄው ሀሳብ። ምርጫ ኤ increasing the number of form of fill ይላል ጥያቄው። ማነው ምርጫ ኤ የሚሞሉ ቅጾችን ቁጥር መጨመር ይላል። ምርጫ ቢ ስትሪሚንግ ላይኒንግ ፕሮሰስ ኤንድ ዩዚንግ ቴክኖሎጂካል ኦር ዲጂታላይዜሽን ይላል። ምርጫ ቢ አሰራሮችን ለማቅለል ቴክኖሎጂን መጠቀም የሚል ምርጫ ቢ። እንደዚሁ ምርጫ ሲ ደግሞ ሪዲዩሲንግ ዘ ወርኪንግ ሃውስ የስራ ሰዓትን መቀነስ ይላል ምርጫ ሲ። እንደዚሁም ደግሞ ምርጫ እንዲን ስንመለከት ሼሪንግ ኦንሊ ሪላቲቭስ ይላል ዘመዶችን ብቻ መቅጠር ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ኦኬ ለተጠየቅነው ጥያቄ የመንግስትን አገልግሎት አሰጣጥን ለማሻሻል በጣም ውጤታማነት የሆነው መንገድ ስትሪም ላይኒንግ ፕሮሰሲንግ ኤንድ ዩዚንግ ቴክኖሎጂ ኦር ዲጂታላይዜሽን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። አሰራሮችን ማቅለልና ቴክኖሎጂን መጠቀም የሚለው ማለት ነው። ምክንያቱም አገልግሎትን ለማሻሻል ያው ቢሮክራሲ ወይም ደግሞ የረጅም ጊዜ ሂደትን መቀነስ እና በቴክኖሎጂ ኢኮቨርመንት የታገዙ አሰራሮችን መዘርጋት ጊዜንና ወጪን ስለሚቆጥብ ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ምርጫ ቢ ነው ማለት ነው። ስትሪምላይኒንግ ፕሮሰስ ኤንድ ዩዚንግ ቴክኖሎጂ ኦር ዲጂታላይዜሽን የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 አካውንቴቢሊቲ ኢን ዘ ፐብሊክ ሴክተር ሚንስ ዛት የሰርቪስ ሲቪል ሰርቪስ ኢዝ ይላል ጥያቄው። ምን ጥያቄው ደግሞ ነው ይቅርታ። ጥያቄ 15 አካውንቴቢሊቲ ኢን ዘ ፐብሊክ ሴክተርስ ሚንስ ዛት ሲቪል ሰርቫንት ኢዝ ይላል ጥያቄው። ምን ማለት ነው? በመንግስት ዘርፍ ተጠያቂነት ወይም አካውንቴቢሊቲ ማለት አንድ ሰራተኛ ይላል ጥያቄው። ምርጫ አንሰር ኤብል ፎር ሂዝ ኦር ሂር አክሽንስ ዲሲሽንስ ኤንድ ፐርፎርማንስ ይላል። ምርጫ ቢ ኤክሰምፕት ፍሮም ኤኒ ሌጋል ኮንሲኩዌንስስ ይላል። ምርጫን ሲን ስንመለከት
only responsible to the persons who hired him ይላል። ተቀጠረው ሰው ብቻ ኃላፊነት ያለበት መሆን ይላል ምርጫ ሲ። ምርጫ ዲ always rights in all situations ይላል። ሁል ጊዜም በሁሉም ሁኔታዎች ትክክል መሆን ይላል ምርጫ ዲ። ነገር ግን ለተጠየቅነው ጥያቄ በመንግስት ዘርፍ ተጠያቂነት ወይም አካውንቴቢሊቲ ማለት አንድ ሰራተኛ ለሚለው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ answer able for his or her action decisions and performance የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ለስራው ለውሳኔውና እንደዚሁም ለአፈጻጸሙ ምላሽ የሚሰጥ መሆን የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም አካውንቴቢሊቲ ወይ ተጠያቂነት ከስልጣን ጋር አብሮ የሚሄድ ነው። ስልጣን ያለው አካል የሚወስነው ውሳኔና እንደዚሁም ደግሞ ለሚያጠፋው ሀብት በሕግና በስርዓት መጠየቅ ስላለበት ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 16 ኢን ኮንቴክስት in the context of public financial management why is the performance based budget preferred over a line item budget ይላል። ጥያቄው ምን ማለት ነው? በመንግስት ፋይናንስ አስተዳደር ውስጥ በአፈጻጸም ላይ የተመሰረተ በጀት ከዝርዝር ወጪ በጀት ወይም ላይን አይተም ለምን ይመረጣል የሚል ሀሳብን የጥያቄው። ምርጫ ኤ ኢት አሎስ ፎር ሞር ኮረፕሽን ይላል። ሙስናን ስለሚያበረታታ ይላል። የትክክለኛ መልሳችን መሆን አይችልም። ምርጫ ቢን ስናይ ኢት ፎከስስ ኦንሊ ኦን ስፔንዲንግ ዘ መኒ ይላል። ገንዘቡን ማውጣት ላይ ብቻ ስለሚያተኩር የሚለው ምን ትክክለኛ መልሳችን መሆን አይችልም። ምርጫን ሲን ስንመለከት አይ ቲንክ it links funding directly to measurable result and outcomes ይላል። የትክክለኛ መልሳችን መሆን ይችላል ማለት ነው። በጀትን ከሚለኩ ውጤቶች ጋር በቀጥታ ስለሚገናኝ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ነገር ግን ዲን ስንመለከት it is easier to prepare and requires no ሪፖርቲንግ ይላል። ይህም ትክክለኛ መልሳችን መሆን አይችልም። ለማዘጋጀት ቀላልና ሪፖርት ስለሚያስፈልግ የሚለው ስለዚህ ይህም ትክክለኛ መልሳችን አይደለም። ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ማለት ነው። በጀትን ከሚለኩ ውጤቶች ጋር በቀጥታ ስለሚገናኝ የሚለው ማለት ነው። ምክንያቱም የዝርዝር ወጪ በጀት ወይም ደግሞ ላይን አይተም ትኩረቱ ላይ አብዛኛው ጊዜ ስለሚያተኩር ማለት ነው። ለምሳሌ እስክርቢቶ ወረቀት ላይ ነው በአፈጻጸም ላይ ግን የተመሰረተ በጀት ግን በዚህ በጀት ምን ተከናወነ፣ ለምሳሌ ስንት ጊዜ ለማለት እንደዚሁም ደግሞ በሚመለከቱ ውጤቶች ላይ ያተኩራል ማለት ነው። የአሰራር ኤፊሽንሲ ወይም ደግሞ ኢፌክቲቭነስን ስለሚያረጋግጥ ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ኢት ሊንክስ ፈንዲንግ ዳይሬክትሊ ቱ ሚዠሬብል ሪዘልትስ ኤንድ አውትካምስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 a civil servant is assigned to lead a diverse team with different cultural and educational backgrounds. What is the most effective leadership style for his situation ሲላል ጥያቄው ምን ማለት ነው? አንድ የሲቪል ሰርቪስ ሰራተኛ የተለየ የባህልና እንደዚሁም የትምህርት ደረጃ ያላቸውን አባላት የያዘ ቡድን እንዲመራ ተመደበ። ለዚህ ሁኔታ ይበልጥ ውጤታማ የሚሆነው የትኛውን የመሪ ዘይቤ ሲከተል ነው የሚል ነው ጥያቄው ሀሳብ። ምርጫ ኤ አውቶክራቲክ ሊደርሺፕ ሜኪንግ ኦል ዲሲሽን አሎን ይላል። የአምባገናዊነት መሪነት ሁሉም ውሳኔዎችን ብቻውን መወሰን የሚለው ትክክለኛ መልሳችን መሆን አይችልም ማለት ነው። ነገር ግን ቢን ስንመለከት ኢንክሉሲቭ ፓርቲሲፓቶሪ ሊደርሺፕ ቫሉዊንግ ዲፈረንት ፐርስፔክቲቭስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። አሳታፊ መሪነት እንደዚሁም የተለያዩ አመለካከቶችን ከግምት ውስጥ ማስገባት የሚለው ትክክለኛ መልስ መሆን ይችላል። ነገር ግን ሲን ስንመለከት ሌዚስ ፋየር ሊደርሺፕ ሌቲንግ ዘ ቲም
ዱ ዋትኤቨር ዘይ ዋንት የሚለው ይህም ትክክለኛ መልሳችን ሊሆን አይችልም። ዝምተኛ መሪነት ቡድኑን የፈለገውን እንዲያደርግ መተው የሚለው ማለት ነው። ነገር ግን ዲንም ስንመለከት አቮይዲንግ ኤኒ ኢንተራክሽን ዊዝ ዘ ቲም የሚለው መልስ መሆን አይችልም ማለት ነው። ከቡድኑ ጋር ምንም አይነት ግንኙነት አለማድረግ የሚለው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ኢንክሉዚንግ ፓርቲሲፓቶሪ ሊደርሺፕ ቫሊዩንግ ዲፈረንት ፐርስፔክቲቭስ የሚለው ምርጫ ቢ ትክክለኛ መልስ መሆን ይችላል ማለት ነው። ምክንያቱም ቡድኑ የተለያዩ እስከሆነ ድረስ እያንዳንዱ አባል የራሱ የሆነ ጠንካራ ጎን ይኖረዋል። አሳታፊ መሪነት ደግሞ እነዚህን የተለያዩ እውቀቶችን በማቀናጀት ለተቋሙ ግብ ስኬት ማዋል ያስችለዋል። ስለዚህ ይህ ማለት ሲ ኢነርጂን እንዲፈጥር ያደርገዋል ማለት ነው። ስለዚህ መልሳችን ምርጫ ቢ አሳታፊ መሪነት እንደዚሁም የተለያየ አመለካከቶችን ከግምት ውስጥ ማስገባት የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 18 የዲጂታል ጎቨርንመንት ኢጎቨርንመንት ኢኒሺዬቲቭስ ፕራይመሪ ኤምስ ይላል ጥያቄው። ምን ማለት ነው? የዲጂታል መንግስት ወይም ደግሞ ኢጎቨርንመንት እንቅስቃሴዎች ዋና አላማው ምንድን ነው የሚል ሀሳብ ነው የጥያቄው። ምርጫ ኤ ሪፕሌስ ኦል ሂውማን ኢምፕሎይስ ዊዝ ሪቦትስ ይላል። ይህ ትክክለኛ መልሳችን መሆን አይችልም። ሁሉንም የሰው ሰራተኞችን በሮቦት ለመተካት የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ቢ ስንመለከት ኢንሃንስ አክሰሲቢሊቲ ትራንስፓረንሲ ኤንድ ስፒድ ኦፍ ሰርቪስስ የሚለው ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። ምክንያቱም አገልግሎትን በቀላሉ የሚገኙ ግልጽና ፈጣን እንዲሆኑ ለማድረግ የሚለው ትክክለኛ መልሳችን ነው ማለት ነው። ነገር ግን ምርጫን ሲን ስንመለከት ሞኒተርስ the private lives of all citizens የሚለው የዜጎችን የግል ህይወት ለመቆጣጠር የሚለው ትክክለኛ መልስ አይደለም። ምርጫ እንዲም ስንመለከት ኢንክሪዚንግ ዘ ኮስት ኦፍ ጎቨርንመንት ሰርቪስስ የሚለውን የመንግስት አገልግሎቶችን ዋጋ ለመጨመር የሚለውን ትክክለኛ መልሳችን መሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን የዲጂታል መንግስት ወይም ደግሞ ኢጎቨርንመንት እንቅስቃሴ ዋና አላማው ኢንሃንሲንግ አክሰሲቢሊቲ ትራንስፓረንሲ ኤንድ ስፒድ ኦፍ ሰርቪስ የሚለው ትክክለኛ መልስ ነው ማለት ነው። ቢኮዝ ቴክኖሎጂን በመጠቀም ተገልጋዮችን በቤታቸውም ሆነው አገልግሎቱን እንዲያገኙ ያደርጋል። ይህም በቢሮ ውስጥ የሚፈጠረውን ግፊት ወይም ደግሞ እንግልትና ሙስናንም የሚያጋልጡ የፊት ለፊት ግንኙነቶችን ስለሚቀንስ ማለት ነው። ስለዚህ ዲጂታል ጎቨርንመንት የዲጂታል መንግስት ወይም ደግሞ ኢጎቨርንመንት እንቅስቃሴ ዋና አላማው ኢንሃንሲንግ አክሰሲቢሊቲ ኦር ትራንስፓረንሲ ኤንድ ስፒድ ኦፍ ሰርቪስስ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 19 Imagine you are working on a high priority project with a tight deadlines and college asks for your help with an urgent but minor task. How should you respond ይላል ጥያቄው። ሀሳቡ ምን ማለት ነው? አስቸኳይና እንደዚሁም ወሳኝ በሆነ ፕሮጀክት ላይ እየተሰራ ያለ አንድ የስራ ባልደረባ አጣዳፊ ነገርን ግን በቀላሉ በሆነ ስራ እንድትረዳው ቢጠይቅ ምን ማድረግ አለብህ የሚል ሀሳብ ነው ጥያቄው። ምርጫ ኤ ስቶፕ ዩር ወርኪንግ ኤንድ ሄልፕ ዘ ኮሌጅ ኢሚዲየትሊ ይላል። ይህ ትክክለኛ መልስ አይደለም። ስራን ትተህ ወዲያውኑ ባልደረባህን መርዳት የሚለው። ምርጫን ቢ ስንመለከት ኢግኖር ዘ ኮሌጅ ኤንድ ኮንቲኒው ዩር ወርክ ይላል። ይህም ትክክለኛ መልሳችን አይደለም። ባልደረባህን ችላ ብለህ ስራን መቀጠል የሚለው። እንደዚሁም ምርጫ ሲን ስንመለከት ፖላይትሊ ኤክስፕሌን ዩር ፕሪዮሪቲ ኤንድ schedules a time to help later if possible የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። ቅድሚያ የምንሰጠውን ስራ በትህትና በማስረዳትና እንደዚሁም ደግሞ ከተቻለ ሌላ ጊዜ ለመርዳት ቀጠሮ ማስያዝ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲን ስንመለከት do both tasks at the same time to provide your skill የሚለው ብቃት
ብቃትን ለማሳየት እንደዚሁም ሁለቱም ስራዎችን በአንድ ጊዜ መስራት የሚለው ትክክለኛ መልስ መሆን አይችልም ማለት ነው። ስለዚህ ትክክለኛ ጥያቄያችን ምርጫ ሲ ፖላይትሊ ኤክስፕሌን ዩር ፕሪዮሪቲ ኤንድ ስኬጁል ኤ ታይም ቱ ሄልፕ ላተር ኢፍ ፖስብል የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 in a public administration delegation of authority means ይላል ጥያቄው። ምን ማለት ነው? በመንግስት አስተዳደር ውስጥ ስልጣንን ማዋረድ ወይም ደግሞ መወከል ወይም ደግሞ ስልጣንን ማውረድ ወይም ደግሞ መወከል ወይም ደግሞ ዴሊጌሽን ማለት ምን ማለት ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ assigning specific tasks and decision making power to subordinates ይላል። ተግባራትና የውሳኔ አሰጣጥን ስልጣንን ለታችኛው ሰራተኛ ማጋራት ይላል። እንደዚሁ ምርጫ ቢን ስንመለከት giving up all responsibility for a task ይላል። ለአንድ ስራ ያለብህን ኃላፊነት ሙሉ በሙሉ መተው የሚለው ምርጫ ቢ ነው። ምርጫ ሲን ስንመለከት ደግሞ facing forcing subordinates to do the managers personal ወርክ ይላል። የበታች ሰራተኞችን የስራ ኃላፊነታቸውን የግል ስራ እንዲሰሩ ማስገደድ ይላል። መልሳችን ሊሆን አይችልም። ምርጫ ዲንም ስንመለከት hearing more people to do the same jobs የሚለው ትክክለኛ መልስ አይደለም። ተመሳሳይ ስራ ለመስራት ብዙ ሰዎችን መቅጠር የሚለው። ስለዚህ ትክክለኛ መልሳችን መሆን የሚችለው በመንግስት አስተዳደር ውስጥ ስልጣን ማውረድ ወይም ደግሞ መወከል ኦር ዴሊጌሽን ማለት assigning specific tasks and decision making power to subordinates የሚለው ምርጫ ኤ ትክክለኛ መልስ ነው ማለት። ተግባራትንና የውሳኔ አሰጣጥን ስልጣን ለታችኛው ሰራተኛ ማጋራት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም መሪዎች ሁሉ ስራ ብቻቸውን መስራት አይችሉም። ስለዚህ ስልጣንን ለበታች ማጋራት ስራውን እንዲፋጠን እና የበታች ሰራተኞችን ልምድ እንዲቀስሙ ወይም ካፓሲቲ ቢልዲንግ እንዲያርጉ ይረዳቸዋል ማለት። ሆኖም መጨረሻ ላይ ተጠያቂነት ወይም ደግሞ አካውንታቢሊቲ ግን አሁንም በኃላፊነት እጅ እንዲቆይ ስለሚያደርግ ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ነው ማለት ነው። assigning specific task and decision making power to subordinates የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 conflict of interest arises when a public official ይላል ጥያቄው። ምን ማለት ነው? የጥቅም ግጭት ኮንፍሊክት ቱ ኢንተረስት የሚፈጠረው አንድ የመንግስት ሰራተኛ ይላል ጥያቄው። ምንም ይላል ጥያቄው። ምርጫ ኤ ወርኪንግ ኦቨርታይም ዊዝ አውት ኤክስትራ ፔይ ይላል። ያለ ተጨማሪ ክፍያ ትርፍ ሰዓት ሲሰራ ይላል። የትክክለኛ መልሳችን መሆን አይችልም። ምርጫ ቢ ሃዝ ፕራይቬት ፋይናንሻል interests that could influencing his official duties ይላል። ለስራው እንቅፋት ሊሆን የሚችል የግል የገንዘብ ጥቅም ሲኖረው የሚለው ትክክለኛ መልሳችን መሆን ይችላል ማለት ነው። ምርጫ እንዲ ስናይ ግን argues with a customers about rules ይላል። ስለ ደንቦች ተገልጋዮች ጋር ሲከራከር የሚለው ትክክለኛ መልስ አይደለም። እንደዚሁም ዲንን ስንመለከት ፕሮሞትስ ኤ ሃይሊ ኳሊፊድ ኤምፕሎይ የሚለውም ወይም ትክክለኛ መልሳችን መሆን አይችልም ማለት ነው። ብቃት ያለውን ሰራተኛ የስራ እድገት ሲሰጥ የሚለው ትክክለኛ መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው የጥቅም ግጭት ወይም ደግሞ ኮንፍሊክት ኦፍ ኢንተረስት የሚፈጠረው በአንድ የመንግስት ሰራተኛ ውስጥ has private financial interests that could influence his official duties የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም አንድ የመንግስት ሰራተኛ የራሱን ድርጅት ባለበት ጨረታ ላይ ዳኛ ቢሆን የጥቅም ግጭት ይባላል። ነገር ግን ይህ ለወገንተኝነትና ለሙስና በር የሚከፍት አደገኛ ሁኔታ ስለሚሆን ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 22
which of the following is a key element of evidence based policy making ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ በመረጃ ላይ የተመሰረተ ፖሊሲ ቀረጻ ቁልፍ አካል የትኛው ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ following the traditions of the office ይላል። የትክክለኛ መልሳችን አይደለም። የመስሪያ ቤቱን ልምድ መከተል የሚለው። ምርጫን ቢን ስንመለከት making decision based on a ፖለቲካል ፕሬዠርስ የሚለው ትክክለኛ መልሳችን አይደለም። በፖለቲካዊ ጫና ላይ ተመስርቶ መወሰን የሚለው። እንደዚሁ ምርጫን ስንመለከት ዩዚንግ ዳታ ኤንድ ሪሰርች ቱ ጋይድ ዲሲሽንስ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ውሳኔዎችን ለመምራት መረጃዎችንና ጥናቶችን መጠቀም የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ዲን ስንመለከት ቹዚንግ ዘ ኢዚየስት ኦፕሽን አቫይሌብል የሚለውም የትክክለኛ መልስ አይደለም። ያለውን ቀላሉን አማራጭ መምረጥ የሚለው። ስለዚህ ለተጠየቀው ጥያቄ በመረጃ ላይ የተመሰረተ ፖሊሲ ቀረጻ ቁልፍ አካል የሆነው ዩዚንግ ዳታ ኤንድ ሪሰርቺንግ ቱ ጋይድስ ዲሲሽን የሚለው ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 23 A customer is complaining about service delay caused by a system failure ይላል። What is the best way to handle the situation ይላል ጥያቄው። ምን ማለት ነው? አንድ ተገልጋይ በሲስተም ብልሽነት ምክንያት ለዘገየበት አገልግሎት ቅሬታ እያቀረበ ነው። ይህን ሁኔታ ለመያዝ የተሻለው መንገድ የሆነው የትኛው ነው ከተሰጡን አማራጮች ውስጥ ነው የሚለው ጥያቄው። ምርጫ ኤ ቴል ዘ ከስተመርስ ኢትስ ኖት ዩር ፌል ፋልት ኤንድ ወክ አዌይ ይላል። የትክክለኛ መልሳችን መሆን አይችልም። የአንድ ጥፋት እንዳልሆነ ነግረህ መሸኘት ወይም መሄድ የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ቢ ስንመለከት አፖሎጃይዝ ፎር ዘ ኢንኮንቬኒየንስ ኤክስፕሌን ዘ ኮዝ ኤንድ ፕሮቫይድ ታይምላይን ፎር ሪዞሉሽን የሚለው ፎር ሪዞሉሽን የሚለው ትክክለኛ መልስ ነው ማለት ነው። የተፈጠረው ችግር ይቅርታ መጠየቅ፣ እንደዚሁም ምክንያቱም ማስረዳትና መቼ እንደ ሚስተካከል መግለጽ የሚለው ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። ነገር ግን ምርጫን ሲ ስንመለከት አርጊው ዛት ሲስተም ኢዝ ዩዥዋሊ ቬሪ ፋስት የሚለውም የትክክለኛ መልሳችን አይደለም። ሲስተሙ ሁል ጊዜ ፈጣን እንደሆነ መከራከር የሚለው መልስ መሆን አይችልም። ምርጫን ዲን ስንመለከት ኢግኖር ዘ ከስተመርስ አንታይል ዘ ሲስተም ስታርትስ ወርኪንግ የሚለው ትክክለኛ መልስ አይደለም። ሲስተሙ ስራ እስኪጀምር ተገልጋዩን ችላ ማለት የሚለው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ አፖሎጃይዝ ኮንቬኒየንስ ኤክስፕሌን ዘ ኮዝ ኤንድ ፕሮቫይድ የታይም ላይን ፎር ሪዞሉሽን የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ምክንያቱም ተገልጋዩ የሚፈልገው መረጃና እንደዚሁም ደግሞ አክብሮት እስከሆነ ጊዜ ድረስ ጥፋቱ የሰራተኛው ባይሆንም እንኳን እንደ ተቋም ኃላፊነት መውሰድ እና መፍትሄውን ማሳወቅ የተቋሙ ገጽታን ስለሚገነባ ማለት ነው። ስለዚህ መልሳችን ምርጫ ቢ ለተፈጠረው ችግር ይቅርታ መጠየቅ፣ እንደዚሁም ደግሞ ምክንያቱም ማስረዳትና መቼ እንደሚስተካከል መግለጽ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 24 ዋት ደስ ጀንደር ሜን ስትሪሚንግ ሚን ኢን ዘ ሲቪል ሰርቪስ ይላል ጥያቄው። ምን ማለት ነው? በሲቪል ሰርቪስ ውስጥ ስርዓተ ጾታን ማካተት ወይም ደግሞ ጀንደር ሜን ስትሪሚንግ ማለት ምን ማለት ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ኢንሹሪንግ ዛት ዘ ኒድስ for both men and women are addressed in all policies and programs የሚለው ምርጫ ኤ እንደ አጋጣሚ ትክክለኛ መልስ ነው ማለት ነው። ሁሉንም ፖሊሲዎችና ፕሮግራሞች ውስጥ የወንዶችና የሴቶችን ፍላጎት ማካተቱን ማረጋገጥ የሚለው ትክክለኛ መልስ ነው ማለት ነው ተጠየቅነው ጥያቄ። ነገር ግን ምርጫን ቢ ስንመለከት ለጠቅላላ እውቀት ኦንሊ women in the organization የሚለው
መልስ መሆን አይችልም። በተቋሙ ሴቶችን ብቻ መቅጠር የሚለው እንደዚሁም ምርጫን ስንመለከት ክሬቲንግ ሰፓሬት ኦፊስስ ፎር ሜን ኤንድ ውመንስ የሚለውም ይህም መልስ መሆን አይችልም። ለወንዶችና ለሴቶች የተለያየ ቢሮ መፍጠር የሚለው እንደዚሁም ዲን ስንመለከት ጊቪንግ ውመን ሾርተር ወርኪንግ ሀውርስ የሚለውም ለሴቶች አጭር የስራ ሰዓት መስጠት የሚለው መልሳችን ሊሆን አይችልም ማለት ነው። ስለዚህ በሲቪል ሰርቪስ ውስጥ ጀንደር ሜንስትሪምስ ማለት ኢንሹሪንግ ዛት ዘ ኒድስ ቱ ቦዝ ሜን ኤንድ ውመንስ አር አድሬስድ ኢን ኦል ፖሊሲስ ኤንድ ፕሮግራምስ የሚለው ምርጫ ኤ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 25 ፕሮፌሽናሊዝም ዛት አት ዘ ወርክ ፕሌስ ኢዝ ቤስት ዲሞንስትሬትድ ባይ ይላል ጥያቄው። ምን ማለት ነው? በስራ ቦታ ሙያዊ ብቃት ወይም ደግሞ ስነ ምግባር ወይም ደግሞ ፕሮፌሽናሊዝም ይበልጥ የሚታየው በምን ላይ ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ዌዲንግ ኤክስፐንሲቭ ክሎዝስ ቱ ዘ ኦፊስ ይላል። የትክክለኛ መልሳችን መሆን አይችልም። ውድ ልብሶችን ለብሶ ቢሮ መምጣት የሚለው እንደዚሁም ደግሞ ምርጫን ቢን ስንመለከት ዲስከሲንግ ፕሮፌሽናል ፕሮብሌምስ ዊዝ ክሊየንትስ የሚለው ይህ መልሳችን ሊሆን አይችልም። የግል ችግሮችን ለተገልጋዮች ማውራት የሚለው እንደዚሁም ምርጫ ሲ ኮንሲስተንትሊ ሚቲንግ ስታንዳርድስ ኦፍ ኤክሰለንስ ኤንድ ኤቲክስ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ሁል ጊዜም የላቀ አፈጻጸምና ስነ ምግባርን ማሳየት የሚለው ትክክለኛ መልሳችን ነው ማለት። ነገር ግን ምርጫ እንዲህ ስንመለከት ቢንግ ላስት ፐርሰንስ ኦን አራይቭስ ኤን ዘ ፈርስት ቱ ሊቭ የሚለው ወይ ዘግይቶ መጥቶ ቀድሞ መውጣት የሚለው ምርጫም ዲም ትክክለኛ መልሳችን ሊሆን አይችልም ማለት። ስለዚህ ትክክለኛ መልስ ሊሆን የሚችለው ፕሮፌሽናሊዝም ይበልጥ የሚታይበት ምርጫ ሲል ያለው ኮንሲስተንትሊ ሚቲንግ ስታንዳርድስ ቱ ኤክሰለንስ ኤንድ ኢቲክስ የሚለው ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። ምክንያቱም ፕሮፌሽናሊዝም ሰራተኛ ለስራው ቁርጠኛ የሆነ ለባልደረቦቹና እንደዚሁም ለተገልጋዮቹ አክብሮት ያለውና የሙያውን ደንቦች ወይም ስታንዳርድስ ጠብቆ የሚሰራ መሆን ስላለበት ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 ዋይ ኢዝ ሞኒቶሪንግ ኤንድ ኢቫሉዌሽንስ ኢሰንሻል ፎር ጎቨርንመንት ፕሮጀክትስ ይላል ጥያቄው። ምን ማለት ነው? የመንግስት ወይም ለመንግስት ፕሮጀክቶች ክትትልና ግምገማ አስፈላጊ የሆነው ለምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ቱ ስፐንድ ዘ ሪሜኒንግ በጀት ኪውክሊ ይላል። ይህ ትክክለኛ መልሳችን መሆን አይችልም። የቀረውን በጀት በፍጥነት ለመጨረስ የሚለው። ምርጫን ቢን ስንመለከት ቱ ኢንሹር ጎል አር ቢንግ ሚት ኤንድ አይዴንቲፋይንግ ኤሪያ ፎር ኢምፕሩቭመንት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ግቦችን መሳካታቸውና እንደዚሁም ለማረጋገጥና መሻሻል ያለባቸውን ነጥቦች ለመለየት የሚለው ትክክለኛ መልሳችን ነው ማለት ነው። ነገር ግን ዲን ስንመለከት ቱ ኢንክሪዝ ታስክስ ፎር ሲቲዘንስ የሚለው የዜጎችን ታክስ ለመጨመር የሚለው ትክክለኛ መልሳችን መሆን አይችልም። ኦኬ እንደዚሁም ደግሞ ዲንም ስንመለከት ቱ አናውንስስ ዘ ፕሮጀክት ኦን ሶሻል ሚዲያንስ የሚለውም ትክክለኛ መልሳችን መሆን አይችልም ማለት ነው። ፕሮጀክቱን በማህበራዊ ሚዲያ ለማስተዋወቅ የሚለው ስለዚህ ትክክለኛ መልሳችን ሊሆን የሚችለው ለመንግስት ፕሮጀክቶች ክትትልና እንደዚሁም ደግሞ ግምገማ አስፈላጊ የሆነው ዋና ምክንያት ቱ ኢንሹር ጎል አር ቢንግ ሚት ኤንድ አይደንቲፋይንግ ዘ ኤሪያ ፎር ኢምፕሩቭመንት የሚለው ምርጫ ቢ ትክክለኛ መልስ ይሆናል ማለት ነው። እሺ ጥያቄ 27 ኤሊደር ሁ ዩዝ ትራንስፎርሜሽን ሊደርሺፕ ፎከስ ኦን ይላል ጥያቄው። ምን ማለት ነው? ትራንስፎርሜሽናል መሪነት የሚከተለው መሪ ትኩረቱ ምን ላይ ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ inspiring and motivating employees to innovate and create change ይላል ምርጫ ኤ። ምርጫ ቢ maintaining the status quo at all costs ይላል። እንደዚሁም ምርጫ ሲ punishing employees for small mistakes ይላል። ምርጫ
ዲ ዱዊንግ ኦል ዘ ወርክ ባይ ሂምሰልፍስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ትክክለኛ መልሳችን ሊሆን የሚችለው ትራንስፎርሜሽናል መሪነት የሚከተለው ትልቁ ትኩረቱ ምርጫ ኤ ላይ ያለው ኢንስፓይሪንግ ኤንድ ሞቲቬቲንግ ኢምፕሎይስ ቱ ኢኖቬት ኤንድ ክሬት ቼንጅ የሚለው ትክክለኛ መልሳችን ነው ማለት ነው። ምክንያቱም ሰራተኞችን በማነቃቃትና እንደዚሁም ለለውጥና ለአዲስ ፈጠራ ማነሳሳት የሚለው ትክክለኛ መልስ መሆን ይችላል ማለት ነው። እንዲህ አይነት መሪዎች ሰራተኞችን ከራሳቸው ጥቅም ይልቅ ለተቋሙ ራዕይ እንዲቆሙ ስለሚያደርጋቸው ማለት ነው። እንደዚህ አይነት መሪነት ለሲቪል ሰርቪስ ሪፎርም በጣም አስፈላጊም ጭምር ስለሆነ ማለት ነው። ስለዚህ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 ዊስት ፎሎዊንግ ኢን ዘ ፐብሊክ ሴክተርስ ሪፈርስ ቱ ይላል ጥያቄው። ምን ማለት ነው? በመንግስት ዘርፍ ጥቆማ መስጠት ወይንም ደግሞ ዊስት ፎሎዊንግ ማለት ምን ማለት ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ብሎዊንግ ኢላተራል ዊስትል ዲዩሪንግ ኦፊስ ሀውርስ ይላል። ይህ ትክክለኛ መልሳችን አይደለም። የተጠየቅነው ጥያቄ በስራ ሰዓት ፊሽካ መንፋት የሚለው። እንደዚሁም ደግሞ ምርጫን ቢን ስንመለከት ሪፖርቲንግ ኮሌጅ ፎር ዘ ቢንግ ሌት ይላል። ይህም ትክክለኛ መልሳችን መሆን አይችልም። የስራ ወይም ደግሞ ስራ የዘገየን ባልደረባ ሪፖርት ማድረግ የሚለው። እንደዚሁም ምርጫን ዲን ስንመለከት ሪፖርቲንግ ኢሌጋል ኦር አን ኤቲካል አክቲቪቲስ ዊዚን አን ኦርጋናይዜሽን የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። በተቋሙ ውስጥ የሚፈጸሙን ህገወጥ ወይም ደግሞ ስነ ምግባር ድርጊቶችን ማጋለጥ የሚለው ትክክለኛ መልሳችን መሆን ይችላል ማለት። ነገር ግን ምርጫ እንዲን ስንመለከት ኪቲንግ ዘ ጆብ ዊዝአውት ኖቲስ የሚለው ትክክለኛ መልስ አይደለም። ያለ ቅድመ ማስጠንቀቂያ ከስራ ማስለቀቅ የሚለው ትክክለኛ መልሳችን ሊሆን አይችልም። ስለዚህ ትክክለኛ መልሳችን ምርጫ ቢ ሪፖርቲንግ ኢሌጋል ኦር አን ኤቲካል አክቲቪቲስ ዊዝን አን ኦርጋናይዜሽን የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። ምክንያቱም ሙስናና እንደዚሁም ደግሞ የአሰራር በደልን ለማስቆም ጠቋሚዎችን ትልቅ ሚና ስለሚጫወት ማለት ነው። መንግስትም እነዚህን ሰዎች ከጥቃት የሚከላከልበትን ህግ ሊኖረውም ጭምር ስለሚገባ ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ሪፖርቲንግ ኢሌጋል ኦር አን ኢቲካል አክቲቪቲስ ዊዝን አን ኦርጋናይዜሽን የሚለው ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 29 ኢን አናሊቲካል ቲንኪንግ ብሬኪንግ ኤ ኮምፕሌክስ ፕሮብሌም ኢንቱ ስሞለር ይላል ጥያቄው። ተደግሟለኝ ጥያቄ 29ን ኢን አናሊቲካል ቲንኪንግ ብሬኪንግ ኤ ኮምፕሌክስ ፕሮብሌም ኢንቱ ስሞለር ፓርትስ ኢዝ ኖን አስ ይላል ጥያቄው። ምን ማለት ነው? በትንታኔያዊ አስተሳሰብ ውስጥ አንድን ውስብስብ ችግር ወደ ትናንሽ ክፍልፋዮች መከፋፈል ምን ይባላል የሚል ሀሳብ ነው ጥያቄው ያለው የሚለው። ምርጫ ኤ ዲኮምፖዚሽን ይላል። እንደዚሁም ደግሞ ምርጫ ሚ ጀነራላይዜሽን ይላል። ምርጫ ዲ ፕሮክራስቲኔሽንስ ይላል። ምርጫ ዲ ኢማጂኔሽን ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? በትንታኔያዊ አስተሳሰብ ውስጥ ያንን ውስብስብ ችግር ወደ ትናንሽ ክፍሎች የመካፈል ሊባል የሚችለው ዲኮምፖዚሽንስ የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። መከፋፈል ወይም ደግሞ ችግሮችን ፕሮብሌሞችን መከፋፈል ወይም መሰናጠቅ እንደማለት ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን መሆን ይችላል ማለት ነው። ምክንያቱም አንድን ትልቅ ችግር በጅምላ ለመፍታት ከመሞከር ይልቅ ወደ ትናንሽ በቀላሉ ወደሚፈቱበት ክፍሎች መከፋፈልና መፍትሄውን ፈጣንና ውጤታማ እንዲሆኑ ስለሚያደርግ ማለት ነው። ስለዚህ ለተጠየቅነው ጥያቄ ምርጫ ኤ ዲኮምፖዚሽን የሚለው ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 30 እና የመጨረሻው ዘ ኮር ፐርፐስ ኦፍ ሲቪል ሰርቪስስ ኢቲክስ
ኢቲክስ ኢዝ ቱ ኢንሹር ዛት ይላል ጥያቄው። ሀሳቡ ምን ማለት ነው? ጥያቄው የሲቪል ሰርቪስ ስነ ምግባር ዋና አላማው ምንን ለማረጋገጥ ነው ይላል ጥያቄው። ምርጫ ኤ ኢምፕሎይስ አር ኦልዌይስ ሀፒ ይላል። ይህ ትክክለኛ መልሳችን መሆን አይችልም። ሰራተኞችን ሁል ጊዜ ደስተኛ እንዲሆኑ ማድረግ የሚለው ትክክለኛ መልሳችን አይደለም። እንደዚሁም ምርጫ ቢ ዘ ጎቨርንመንት ሜክስ ኤ ሎት ኦፍ ፕሮፊትስ የሚለው ትክክለኛ መልስ አይደለም። መንግስት ብዙ ትርፍ እንዲያገኝ የሚለው። እንደዚሁ ምርጫን ስንመለከት ፐብሊክ ሪሶርስ አር ዩዝድ ፎር ዘ ኮመን ጎል ዊዝ ሆነስትሊ ይላል። ይህ ትክክለኛ መልስ መሆን ይችላል ማለት ነው። የህዝብ ሀብት በታማኝነት ለጋራ ጥቅም መዋል የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። ነገር ግን ዲን ስንመለከት ኤቭሪ ኢምፕሎይ ጌትስ ኤ ፕሮሞሽንስ የሚለው ይህ መልሳችን ሊሆን አይችልም ማለት ነው። እያንዳንዱ ሰራተኛ የስራ እድገት እንዲያገኝ የሚለው። ስለዚህ ለተጠየቅነው ጥያቄ በሲቪል ሰርቪስ ስነ ምግባሩ ዋና አላማውን የሚያረጋግጠው ፐብሊክ ሪሶርስ አር ዩዝድ ፎር ዘ ኮመን ጉድ ዊዝ ሆነስትሊ የሚለው ትክክለኛ መልሳችን መሆን ይችላል ማለት ነው። ምክንያቱም ስነ ምግባር በሰራተኛው እና በዜጎች መካከል ድልድይ ነው። ስለዚህ በሰራተኞችና በስነ ምግባር ሲመራ ለህዝብ ቅድሚያ ይሰጣል። እንደዚሁም ሀብት አይመዘበርም ማለት ነው። እንዲሁም ግልጸኝነት ስለሚሰፍን ነው ማለት ነው። ስለዚህ መልሳችን ምርጫ ሲ ፐብሊክ ሪሶርስ አር ዩዝድ ፎር ዘ ኮመን ጉድ ዊዝ ሆነስትሊ የሚለው ትክክለኛ መልስ ነው ማለት ነው። እሺ ፓርት ዋንን በዚህ መልኩ ጨርሻለሁኝ። 120 ጥያቄዎች ነው ያሉት። ይህ ፓርት ዋን ነው። ፓርት ቱን ደግሞ እንደዚሁ 30 ጥያቄዎችን ይዤላችሁ እቀርባለሁኝ። እስከዛ መልካምን ሁሉ መኝላችኋለሁ። ሰላም ቆዩ። ቻው